ብዙዎቹ ከላይ ያሉት ሰዎች ያልተረዱት ነገር ሶስተኛው ኃይል ነው ዋናው ኃይል የሚታገለው ጥይቱን ተኩሶ ጠላት የሚመታው ኃይል እኛ ሶስተኛ ኃይል የምንለው ድሮም የነበረ ነው። በይሉንታ በምን እስካሁን ድረስ ከላይ ያሉት ከዚህ በፊት ሲኒየር የሆኑት ይምሩ እያለ ቦታ የሰጠ ነው። እሳት ውስጥ ሲማግዱት ችግር ራሱ አስፈንጥሮ ያወጣዋል። ኦኬ ለምሳሌ አሁን የትኛውም አይነት አመራር በዓላማ ልዩነት እየወጣ ነው። አሁን እስክንድር ባይዘው ሂስቶሪካል የሆነ ወሳኝ ስራ ሰርቷል ለራሱ እንደግለሰብ እና ያው ፖለቲክስ ነው። በሆነ በኩል ፈርፍረ ተገባለ ወይ በሆነ በኩል ፈርፍሮ ይወጣል። ከዛ በኋላ ሌላው ይከተላል። ትልቁ ነገር የመጀመሪያውን ጥይት መተኮስ ነው ከባዱ። የመጀመሪያውን ጥይት እስክንድር ተኩሶታል። ምንድነው ይሄ ድርጅት እስክንድርን ባይወጣም የራሱ የአማራ ህዝብ ራሱ ይሰብረዋል። ኦኬ ምክንያቱም ምንም እኮ አፍጥጦ ይመጣል እኮ አፍጥጦ መሳሪያ ይዞ ወደ ወልቃይት መዝመት ይጀምራል። አፍጥጦ ወደ አማራ መሬት ይዘምታል። አፍጥጦ አማራ መሬት ላይ ጦርነት ለማድረግ ጥረት ያደርጋል። ያኔ አማራ ህዝብ ይመተዋል። ይገትሚ ራሱ ፋኖ ደግሞ የአማራ ህዝብ ጋር ሊዋጋ ይችላል። ያኔ ፋኖ ራሱ ጥፍ ይላል ማለት ነው። ስለዚህ ከላይ ያሉት ሰዎች ቅድም እንዳልኩ ለምሳሌ የተረገዘ ልጅ መወለዱ አይቀርም። አንድ ሴት ከባሏ ውጭ ከሌላ ሰው ብታረግዝ ልጁ ሲመጣ አባቱ ማን እንደሆነ መታወቁ አይቀርም። ኦኬ በእርግዝና ወቅት አባት ነኝ ብለህ ምናምን ልትንከባከብ ትችላለህ። አሁን አዲሱ ድርጅት ምናምን የሚደግፉ ሰዎች እዚህ ያሉት እንደዛ ናቸው። ነገር ግን ይወለዳል ይሄ ልጅ ቅርብ ጊዜ ሲወለድ የህዋት ኃይል የአማራ ሊያጠፋ ሲመጣ ግን ሪሉ ፋኖ ከአማራ ስር ጎን ሆኖ ያጠፋል። ራሱ ወያኔ ይመተዋል። ኦኬ ያኔ ትክክለኛው የአማራ ይሄ ሶስተኛው የምንለው ኃይል በችግር ውስጥ ይወለዳል ማለት ነው። መሪዎቹ ይታወቃሉ። የሶስተኛው ይታወቃሉ። ለምሳሌ እነ ደረጀ በላይ፣ እነ ዝናቡ ልንገረው፣ እነ መከታው ማሞ፣ እነ ፍቅሩ ምናምን እነዚህ ትክክለኛ ጠላትን ጥይት እርሳስ ተኩሶ የሚመቱት ማለት ነው። ሌላው በሙሉ ፖለቲከኛ ነው። ኦኬ አንዳንዱ ሱዳን ሆኖ ድርጅት የሚፈጥር አለ። አንዳንዱ ትግራይ በየቀኑ እየተመላለሰ ድርጅት የሚፈጥር አለ ምናምን። እንደዚህ አይነቱ ይመታል በራሱ ጊዜ። ስማቸው ማን ነው? ሶስተኛው ስማቸው ማን ነው? ስም አላቸው የላቸውም? ግን ይኸውልህ እነዚህ ሶስተኞቹ ሲኒየሮች ስለሆኑ ሌሎቹ በይሉንታ እሺ ብለዋል። ግን የጦሩ ባለቤት እነዚህ ናቸው። ለምሳሌ ዘመነ ጦር የለውም። ዋናው የጦሩ ባለቤት ዝናቡ ልንገረው። ኦኬ ምሬ ጦር የለውም። የሱ ጦር ትንሽ ነው፣ ቆቦ ላይ ነው ያለው። አብዛኛው ጦር ያለው ላስታ ነው። ትልቁ ጦር ያለው ላስታ ነው። ኦኬ ወደ ደቡብ ወሎ መጠነኛ አለ። አብዛኛው ወደ ሸዋ ብንሄድ ትልቁ ጦር የመከታው ነው። ኦኬ የትም ቦታ ብንሄድ ጎንደርም ብንሄድ እነ ደረጀና እነ ሀብቴ ናቸው ባለቤቶቹ፣ የጦሩ ባለቤቶች። እነዚህ በይሉንታ ዝም ብለው እንደ ገፎ እየተገፉ እየሄዱ ነው። መጨረሻ ግን ሲቹዌሽኑ እጃቸውን ይጠመዛቸዋል። ኦኬ ወይ ከወያኔ ጋር ሆነው ይሞታሉ ወይ ሶስተኛው ኃይል አሁን እኔ እኮ ግልጽ የሆነ እኮ አሁን ሰው ህዝብ አንድ የሚሆነው መታገያ አጀንዳው ሲገባው ነው። ለምሳሌ እኔ ከጎን የምሰለፈው የምታራምደው የመታገያ አጀንዳ ሲገባኝ ነው። በጋራ ጠላት ተሰልፈን እሺ አሁን እናንተ ለምሳሌ ሶስተኛ የሚላቸው ሰዎች እኮ አሁን እነ መከታው እና ሀብቴ እኮ አሁን የተመሰረተው ድርጅት ምክትል ሊቀመንበር ናቸው። ከየት እንደሚያመጣው አርበኛ መከታው ማሞ ተቀዳሚ ምክትል ሊቀመንበር ነው። አርበኛ ደረጃ ወይ በጊዜ ባንክ ላኪላል ጠይቀውና ወደ እናንተ መጣለሁ። አሁን የኔ ጥያቄ አሁን ሶስተኛው ኃይል 4 ኪሎን መቆጣጠር ነው ወይስ ክልሉን መቆጣጠር ነው? ሶስተኛው ኃይል 4 ኪሎ መቆጣጠር ነው። 4 ኪሎ መቆጣጠር ነው። ሶስተኛው ኃይል 4 ኪሎ መቆጣጠር ነው። ይሄኛው ኃይል እኮ የነዘመንም ኃይል እኮ 4 ኪሎ መግባት እንዳይመስል። ኦኬ አላማው እሱ አይደለም። ከሆነለት ከኤርትራ ከትግራይ ጋር ሆኜ ኢትዮጵያ ላይ ፓወርፉል ሆኜ እወጣለሁ አንደኛው ነው። አገርም ማፍረስ ድረስ ሊሄድ ይችላል። ሁለተኛው ደግሞ መደራደር አገር ማፍረስ ድረስ ሊሄድ ኦኬ መድኃኒዓለም ባላችሁበት ያጠፋችሁ ከሀገር ለማፍረስ ዶንኬር ነው የለም ቴዲ ቲክታክ ላይ ነው ያለው። ኧረ ሀሳብ ሀገር ለማፍረስ ብለህ እኔ መድረክ አልሰጣችሁም። ሀገር ልታቀና ሀገሬን ከፍ ያቂላ ወሬ ነው እንጂ ያው ማን ይቀበላል? ኧረ እኔ ሀሳብ የለም። እኔ እኮ የለም ላፈርስ ያልኩት እኮ የሚያፈርስ አይላለን። ኖ
ብትችል ሀገራችንን ከፍ ልታደርግ አሁን ካለው የተሻለ ስርዓት ልተክል ነው እንጂ ሀገር ለማፍረስማ እኮ መደራጀት አይጠበቅም። እና ቆይ ልጠይቅ፣ ኤርትራ ታዲያ ምን ልታደርግ ነው? ማንም ኤርትራ ኢትዮጵያ ምን ልታደርግ ምትመጣ ይመስላል? ትሞክርና ገነባ ነው ታዲያ። ከኤርትራ ጋር አንድ ሰው ከተሰለፈ አንድ ሰው ከኤርትራ ጋር እናንተ ግን ሀገር ውስጥ ያላችሁ ታጋዮች ናቸው አይደል? የአማራን ህዝብ እኮ ችግር እኮ ቀርፋለሁ ብለህ ችግር ለዚህ ነው እኮ ቴዲ ግን እኔ ለአንተ ጥያቄ አኪላ ከግብፅ ጋር እቆማለሁ ያለ ሰው እኮ ነው። ስለምንድን ነው እኔ ታጋይ ስላልሆንኩኝ በምሰጣችሁ ደቂቃ አኪላን ከፈለጋችሁ በፖለቲካ አፈር ቀድሜ ታበሉታላችሁ። እኔ ግን ማስተካከያ እንዲሰጥ ነው እዚህ ጋር ማዋራችሁ መድረክ መሰጣችሁ። አገሬን አፈርሳለሁ ስትሉ ላራግብ አይደለም። ለዛማ ተባባሪ መሆን አልፈልግም። ይሄማ የመጨረሻ ነውርነት ነው። የምትመጣው ኢትዮጵያን አሁን ያለችበትን ኢትዮጵያ አትወዳትም፣ ለማስተካከል ነው የምትመጣው። አሁን ያለችው ኢትዮጵያ ተዳክማለች፣ በዚህ መንገድ ነው መጠንከር ያለባት ብለህ ለማጠንከር ነው የምትመጣው። ለማፍረስማ ማይ ፍሬንድ መታገር እኮ አይጠበቅብህም። ምን ያደርጋል ለመታገል ለአገር እኔ ደግሞ አፈርሳለሁ ያልኩህ አሁን የመጣው ህወሓቴ ጽምዶ ጋር ምናምን ሆኛ አመራር ሆኝ ብሎ አንድ 5 እና 6 ሰዎች በራሳቸው ካልኩሌሽን በብር በምን ለምሳሌ ቅድም ተነስቷል እንትና ሀብቴ ወልዴ ፋኖ ሀብቴ ወልዴ የእስክንድር ምክትል ሆኖ አፋድ ውስጥ ነበር፣ ግን አፋድን ጥሎ ሄዷል። ኦኬ ዛሬ እዚህ ድርጅት ውስጥ ያሉ ቅድም የጠቀስኳቸው በስም ይሄን ድርጅት ጥለውት መውጣታቸው አይቀርም። ኦኬ ይሄን ደጋግመን ድሮ የተናግረን ሆኗል፣ አሁንም ተናግረን ይሆናል። ኦኬ ጥለው መውጣታቸው አይቀርም። ቢኮዝ አቋማቸውን ስለምናቅ ማለት ነው። የሚሞቱት ምን የሚሉት እነሱ ናቸው። መቀሌ እኮ አይደለም ያሉት፣ ወይ ሱዳን አይደለም፣ ወይ ኤርትራ አይደለም ያሉት። ኦኬ ይሄኛው ግን ኃይል የሳውዲን ገንዘብ እየተቀበለ ሳውዲ ገንዘብ ሰጥተው የኤርትራና የህወሓትን ኃይል ይዤ ኤርትራ ናት እና ህወሓት አንድ ላይ ሆኖ አንድ ፋኖ አንዱን ቶሎ በለዋለች። መሳሪያ የሚሰጣችሁ ገንዘብ የሚሰጠው አንድ ከሆናችሁ ነው ብላ ተሯሩጦ የሚጣሉ ሰዎች ሳይቀር አንድ ድርጅት መሰረትን አሉ። የአማራ ህዝብ ለረጅም ጊዜ አንዱን እያለ ሲጠይቅ ያልሆኑ ግለሰቦች ማለት ነው። አሁን ከነሱ ግለሰቦች የሚመጣው አዲሱ ሰዓት ይበላቸዋል። ይህ አዲስ አንድ ልጨርስ መሀል ስለገባ እሺ እንዳይቆራረጥ ማለት ነው። እና ትግል ማለት ያው ካስኬዲንግ ከሆነ ሌቭል ወደ ሆነ ሌቭል ነው የምትሄደው። አሁን ያለው ኃይል ዘመነ እኮ ያለው ሱዳን ነው። ሳምረ የሚባል ሱዳን ነው ያለው የሚኖረው። አዎ ሱዳን ነው ያለው። የለም ምን ያደርጋል ሱዳን የሚኖርበት ካምፕ ሳምረ የሚባል የትግራይ ሰራዊት ማይካድራ ላይ አማራዎችን ጨፍጭፎ የሄደ ሰራዊት ነው አጅቦት የሚንቀሳቀስ። ኦኬ ወደ ኤርትራ የሚወስደው ያ ኃይል እና ዱ ዩ ቲንክ ይሄ ኃይል ጋሆኜ አማራ ህዝብ ይቀበላል? አይቀበልም። እውነታውን እስኪ አሁንም የሚጠረጥረውን ጠርጥሮ ጥግ ጥግ ይዞ ነው ሰው ቆም ብሎ ነው እያያለው። ሶ ምሬ ደጋግሞ መቀሌ ነው የሚመላለሰው። አብዛኛው ተተኳሽ ከመቀሌ ነው የሚመጣው። ኦኬ አንዳንድ ሰራዊቶች መቀሌ ሁሉ የሚገኙ አሉ። ሶ እነዚህ ኃይሎች የአማራ ህዝብ ራሱ አይቀጡ ቅጣት ይቀጣቸው። ኦኬ ያ ሲመጣ ነው ይሄ ሶስተኛው ወዶም ሳይሆን ተገዶ ሶስተኛው ትክክል ነው አማራ አደረጃጀት ይወጣል ማለት ነው። ሶስተኛውን ኃይል የአማራ ህዝብ